ኢራን የአሜሪካን F-35 ተዋጊ ጀት መታ መጣሏን አስታውቃለች። በተመድ የጸጥታው ምክር ቤት የሆርሙዝ የባህር መንገድን ለማስከፈት አባል ሀገራት ወታደራዊ እርምጃ እንደሚወስዱ በሚጠይቀው የውሳኔ ሀሳብ ሊመክር ነው። ስደተኞችን አሳፍራ ከቱርክ ወደ አውሮፓ የተንቀሳቀሰች ጀልባ ባህር ውስጥ ሰምጣ ቢያንስ 19 ሰዎች ህይወታቸው አልፏል። ጤና ይስጥልን ተመልካቾች፣ በዝርዝር እንመለከተዋለን። ኢራን የአሜሪካን F-35 ተዋጊ ጀት መታ መጣሏን አስታወቀች። ኢራን በውጊያ ላይ የነበረች F-35 የአሜሪካ ጀት መታ እንደጣለች ስታስታውቅ አብራሪውን በሞትና ህይወት መካከል እንደሆነ ጠቅሳለች። አሜሪካ በበኩሏ በጉዳዩ ላይ የሰጠችው ማብራሪያ የለም። ኢራን በእስራኤልና ባህሬን ላይ ሚሳኤሎችን እያስወነጨፈች እንዲሁም በኩዌት የነዳጅ ማዕከላት ላይ የድሮን ጥቃት እየሰነዘረች በነበረበት ዛሬ ረፋድ ላይ ነው በማዕከላዊ ኢራን ተዋጊ ጀቷ የተመታችው። ጀቷ የወደቀችው በኢራን እስላማዊ አብዮታዊ ዘብ ወታደሮች የአየር መከላከያ ተመታ መሆኑን አስታውቃለች። በተመሳሳይ ባለፈው ወር አንዲት የአሜሪካ F-35 ተዋጊ ጀት በኢራን ስትዋጋ ከቆየች በኋላ በዚያው በድንገት ማረፏን የአሜሪካ ጦር ማስታወቁ ይታወሳል። በወቅቱ ፓይለቱ በጥሩ ሁኔታ ላይ መሆኑን ፔንታጎን ገልጻ ነበር። የዛሬው በኢራን ተመቶ የወደቀው ሁለተኛው የአሜሪካ ተዋጊ ጀት መሆኑ ነው። በተመድ የጸጥታው ምክር ቤት የሆርሙዝ የባህር መንገድን ለማስከፈት አባል ሀገራት ወታደራዊ እርምጃ እንዲወስዱ በሚጠይቀው የውሳኔ ሀሳብ ሊመክር ነው። በተመድ የጸጥታው ምክር ቤት የሆርሙዝ የባህር መንገድን ለማስከፈት አባል ሀገራት ወታደራዊ እርምጃ እንዲወስዱ በሚጠይቀው የውሳኔ ሀሳብ ሊመክር ነው። ባህሬን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሆርሙዝ የባህር መንገድ ደህንነት በተመለከተ ውሳኔ እንዲያሳልፍ ረቂቅ የውሳኔ ሀሳብ አቅርባለች። በረቂቁም ሁሉን አቀፍ መከላከል ይደረግ ስትል ጠቅሳለች። ሁሉን አቀፍ ማለት ከዲፕሎማሲና ፖለቲካዊ በተጨማሪ ወታደራዊ የተባበሩት መንግስታት ድርጅት አባል ሀገራት ወታደራዊ እርምጃ እንውሰድ ማለቷ ነው። ይህም ዓለም በጠቅላላ ሆርሙዝን ለማስከፈት ኢራንን እንዲዋጋ የሚጠይቅ ሲሆን በጉዳዩ ላይ ሁሉም ሀገራት ተመሳሳይ አቋም የላቸውም። ለአብነትም ኢራን የሆርሙዝ በር በተናጠል የፈቀደችላቸው ሩሲያ፣ ቻይና፣ ፓኪስታን፣ ህንድና ኢራቅ ውሳኔውን ይቃወሙታል ተብሎ ይጠበቃል። የሩሲያ ውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ከወዲሁ መቃወም ጀምረዋል። የገልፍ ሀገራት በበኩላቸው የውሳኔው ደጋፊም አመንጭም ናቸው። አውሮፓ በበኩሉ ወደ ጦርነት ላለመግባትና በዲፕሎማሲ አማራጭ ለማስከፈት ጥረት እያደረገ ይገኛል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ ዛሬ ድምጽ ያሰጡበታል። በአብላጫ ድምጽ የሚጸድቀውም የተመድ አቋም ሆኖ ይቀጥላል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ጦርነቱ በአስቸኳይ ሊቆም ይገባል ሲሉ የተኩስ ማቆም እንዲደረግ ጥሪ አቅርበዋል። ኢራን በበኩሏ የውሳኔ ሀሳቡን ከወዲሁ እየደገፉ ያሉ የገልፍ ሀገራት ተውኛ ተወሱሱኝ እያለች ነው። ስደተኞችን አሳፍራ ከቱርክ ወደ አውሮፓ የተንቀሳቀሰች ጀልባ ባህር ውስጥ ሰምጣ ቢያንስ 19 ሰዎች ህይወታቸው አለፈ። ሀገራቸው አፍጋኒስታንን ጥለው የተሰደዱ ስደተኞች ከቱርክ ወደ አውሮፓ ለመሻገር ሲሞክሩ የተሳፈሩበት ጀልባ ባህር ውስጥ በመስመጧ በትንሹ 19 ሰዎች ህይወታቸው አልፎ ተገኝተዋል። ሀገራቸው አፍጋኒስታንን ጥለው የተሰደዱ ስደተኞች ከቱርክ ወደ አውሮፓ ለመሻገር ሲሞክሩ የተሳፈሩበት ጀልባ ባህር ውስጥ በመስመጧ በትንሹ 19 ሰዎች ህይወታቸው አልፎ ተገኝተዋል። አንድ ተጨማሪ ሌላ ስደተኛ ከባህር ወጥቶ በቱርክ ሕክምና እየተደረገለት እያለ ህይወቱ አልፏል። በቱርክ የባህር ላይ ድንበር ጠባቂ ወታደሮች ቁጥጥር ስር የገቡ ሌሎች 19 ስደተኞች አሁንም ሕክምና እየተደረገላቸው መሆኑን የቱርክ ባለስልጣናት ገልጸዋል። መጀመሪያውኑ በጀልባ ውስጥ ስንት ሰዎች እንደነበሩ አላወቅንም ያሉ አንድ የቱርክ ባለስልጣን የሟች ቁጥር ከዚያ በላይ ሊጨምር እንደሚችል ተናግረዋል። ጀልባው የሰመጠው በደቡብ ምዕራብ ቱርክ ሙግላ ቦድረም የባህር ዳርቻ መሆኑን ጠቅሰዋል። የአደጋው ዋነኛ መንስኤ በአካባቢው የተከሰተው የአየር ንብረት ለውጥ መሆኑን የገለጹት ባለስልጣናቱ ወደፊትም ተመሳሳይ አደጋዎች እንዳይከሰቱ ሁኔታው በዝርዝር እየተጠና መሆኑን ገልጸዋል። ተመልካቾች ዜናዎቻችን እነኚህ ነበሩ። ጤና ይስጥልኝ።